ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሳት የምንመለከታቸው ጂሚ ካራጋር መሐመድ ሳላ በሰጠው አስተያየት አልተገረምኩም ሲል የቀድሞ የአርሰናል ተጫዋች ሆነው ፓትሪክ ቪዬራ በመሐመድ ሳላ አዝኛለሁ እያለን ይገኛል። እንደዚሁም ጀሬሚ ፔናንትም መሐመድ ሳላን ደግፎ የሰጠው አስተያየት አለ። በተጨማሪም አሊሰን ቤከርንም የተመለከተም ዘገባም ይኖረናል። እነዚህንና ሌሎችንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጠይቃለሁ። ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ መናመራ ይሆናል። አብራችሁን ቆዩ። ማቲያስ ማኔን በተመለከተው ዘገባ ስንጀምር ሊቨርፑሎች ይህንን የ18 ዓመት ወጣት የወልቭስ ተጫዋች ሆነውን ማቲያስ ማኔን ለማስፈረም ፍላጎት እንዳላቸው ከዚህ ቀደም የወጡ የተለያዩ ዘገቦችን ስንመለከት ነበረ። እንደዚሁም በክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረምም ጥረት ሊያደርጉ የሚችሉበት እድል እንዳለም ሲነገር ነበር። በተለይ ደግሞ ወልቭሶች ከፕሪሚየር ሊጉ መውረዳቸውን ተከትሎ ይህንን አጋጣሚ ሊጠቀሙበት ይችላሉ ሲባል ነበረ። ነገር ግን አሁን ላይ የወልቭስ አሰልጣኝ ሆነው ሮብ ኤድዋርድስ ከቢቢሲ ስፖርት ጋር ባደረገው ቆይታ ተጫዋቹ እንደማይለቅ ተናግሯል። በሰጠውም አስተያየት 100% እርግጠኛ ነኝ ማቲያስ ማኔ በቀጣይ ዓመትም ከኛ ጋር ይቆያል እያለን ይገኛል። እናም በዚህ ምክንያትም እንግዲህ ሊቨርፑሎች ይህንን ተጫዋች ማስፈረም እንደማይችሉ ነው እየተነገረ የሚገኘው። በመቀጠል የምንመለከተው የቀድሞ የአርሰናል እንደዚሁም ደግሞ የቼልሲ ተጫዋች የነበረው ዊሊያም ጋላስ የሰጠውን አስተያየት ይሆናል። በሰጠውም አስተያየት ሊቨርፑሎች በዚህ ሰዓት ላይ መሐመድ ሳላህን ለመተካት የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። በተለይ የፒኤስጂዎችን ባርኮላንና ካቫርስኬሊያን በቅርበት እየተከታተሉ እንደሆነ የተለያዩ ዘገቦች እየተናገሩ ነው የሚገኙት። እንደኔ ሀሳብም ከባርኮላ ይልቅ ካቫርስኬሊያን ቢያስፈርሙት ለሊቨርፑል ትልቅ ጥቅም ይሰጣቸዋል ብዬ አስባለሁ። በተለይ ደግሞ ፕሪሚየር ሊጉን ከመልመድ አንጻር ስንመለከተው ከባርኮላ ይልቅ ካቫርስኬሊያን ለፕሪሚየር ሊግ የሚመች ተጫዋች ነው። እንደዚሁም ደግሞ በጣም ታጋይ የሚባል ተጫዋች ነው። ያለውን ሁላ የሚሰጥ ተጫዋች ስለሆነ ለሊቨርፑል ከፍተኛ ጥቅም ይሰጣቸዋል። በእርግጥ ኦስማን ዴምቤሌ ለመሐመድ ሳላህ ትክክለኛው ተተኪ ሊሆን ይችል ነበር። ነገር ግን ደግሞ ፕሪሚየር ሊጉን ይላመዳሉ የሚለው ትልቅ ጥያቄ ነው። እንደዚሁም ደግሞ ጉዳቶች በተደጋጋሚ የሚያስቸግሩት ተጫዋች ስለሆነ ለሊቨርፑል ብዙ ግልጋሎት ይሰጣል ብዬ አላስብም። በዛ ምክንያትም ካቫርስኬሊያ ትክክለኛው ተጫዋች ነው የሚል አስተያየቱን ሰጥቷል። አሊሰን ቤከርን ወደ ተመለከተው ዘገባ ስናመራ የብራዚል አሰልጣኝ የሆኑት ካርሎ አንቸሎቲ በትናንትናው ዕለት የዓለም ዋንጫ ስብሰባቸውን ይፋ አድርጓል። በዚህ ላይም እንግዲህ የሊቨርፑል ተጫዋች የሆነው አሊሰን ቤከር መካተትም ችሏል። አያይዞም በሰጡትም አስተያየት አሊሰን ቤከር ላለፉት 2 ሳምንታት ሙሉ ልምምድ መስራት ችሏል። በቀጣይም ከብሬንትፎርድ ጋር በሚኖርም የመጨረሻ ጨዋታ ላይም ይሳተፋል ብዬ አስባለሁ። ባይሳተፍም እንኳን ራሱ ለዓለም ዋንጫ ላይ ለመድረስም በቂ ጊዜ ስላለው ነው የመረጥኩት የሚል አስተያየትን ሰጥቷል። እንደሚታወቀው እንግዲህ ባለፈው ሳምንት ነበረ ወደ ልምምድ የተመለሰው። ነገር ግን ደግሞ ከአስቶን ቪላ ጋር የተደረገው ጨዋታ በጣም ስለቀረበበት በዛ ጨዋታ ላይ ሳይሳተፍ ቀርቷል። በቀጣይ ግን በሲዝኑ የመጨረሻ ጨዋታ ከብሬንትፎርድ ጋር በሚኖረው ጨዋታ ላይ እንደሚሰለፍ ነው እየተነገረ የሚገኘው። በተለይ ደግሞ ምናልባትም ይህ ጨዋታ ለአሊሰን ቤከር የመጨረሻ የሊቨርፑል ጨዋታ ሊሆን የሚችልበት እድል አለ። በተለይ ጁቬንቱሶች ይህንን በረኛ ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። እሱም ወደ ጣሊያን ሴሪ ለመሄድ ፍቃደኛ እንደሆነ ነው እየተነገረ የሚገኘው። ስለዚህ በብሬንትፎርድ ጨዋታ ላይ የመጀመሪያ እድሉ በጣም ከፍተኛ ነው። በእርግጥ አሊሰን ቤከር ካልተጎዳ በስተቀር በሁሉም ጨዋታዎች ላይ በቋሚነት የሚጀምር ግብ ጠባቂ ነው። ነገር ግን ደግሞ የመጨረሻው ጨዋታ ሊሆን ስለሚችል በእርግጠኝነት በቋሚነት እንደሚያሰልፉት መናገር ይቻላል። እናንተ ግን በአሊሰን ቤከር ቆይታ ዙሪያ ያላችሁ አስተያየት ምንድን ነው? በቀጣይ ዓመት በሊቨርፑል የሚቆይ ይመስላችኋል ወይስ የብሬንትፎርድ ጨዋታ የመጨረሻው ጨዋታ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም በቅርቡ መሐመድ ሳላህ በኢንስታግራም ገጹ ላይ ፖስት ያደረገው አስተያየት ነበረ ወይም ስቴትመንት ነበረ። በዛ ስቴትመንት ዙሪያም እንግዲህ የተለያዩ አስተያየቶች እየተሰጡ ነው የሚገኙት። ከትናንትና ወዲያም በትናንትና ዕለትም እነዚህን አስተያየቶችም ስንመለከት ነበረ። አሁን ላይም እንግዲህ የቀድሞ የሊቨርፑል ተጫዋቾች የሆኑት ጀሬሚ ፔናንት፣ ጂሚ ካራጋር እንደዚሁም ደግሞ የቀድሞ የአርሰናል ተጫዋች የነበረው ፓትሪክ ቪዬራም አስተያየታቸውን ሰጥቷል። ጀሬሚ ፔናንት በሰጠውም አስተያየት ስንጀምር መሐመድ ሳላህ የሰጠው አስተያየት እያንዳንዱ የሊቨርፑል ደጋፊ የሚስማማበት ነው። እንደዚሁም ደግሞ ጠይቋችሁም እንደዚህ አይነት ተመሳሳይ ምላሾችን እንደሚሰጧችሁም በእርግጠኝነት መናገር ይቻላል። በእርግጥ መሐመድ ሳላህ ከክለቡ አይበልጥም፣ እንደዚሁም ማንኛውም ተጫዋች ከክለብ አይበልጥም። ነገር ግን ደግሞ አንዳንድ ተጫዋቾች ከአሰልጣኝ የሚበልጡ አሉ። እንዳለመታደል ሆኖ አሰልጣኝ አርነ ስሎትም ያጋጠመው ይሄ ነው። መሐመድ ሳላህ ከአሰልጣኝ አርነ ስሎት በጣም ይበልጣል። ምክንያቱም በሊቨርፑል ባለፉት 9 ዓመታት ብዙ ነገሮችን ማሳካት ችሏል። እንደዚሁም ደግሞ አሰልጣኝ አርነ ስሎት ካሳኩትም የበለጠ መሐመድ ሳላህ ማሳካት ችሏልና እያንዳንዱ የተናገራቸውን ነገሮች የመናገር መብት
መብት አለው የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት መሐመድ ሳላህ የሊቨርፑል ሌጀንድ ተጫዋች ነው። ባለፈው ሲዝንም እንግዲህ ሊቨርፑሎች የፕሪሚየር ሊጉን ዋንጫ እንዲያሳኩ በጣም ከፍተኛውን ሚና የተጫወተው መሐመድ ሳላህ ነው። እሱ ጎትቷቸው ዋንጫውን በሉ ማለት ራሱ እንችላለንና በዚህ ሲዝን እያሳዩት ያለውን ነገር በቂ አይደለም ብሎ የመናገር መብት አለ። የሊቨርፑል ዲኤንኤም አይደለም ብሎ የመናገር መብት አለው። ከዚህ የበለጠ መሻሻል አለበት፣ ከዚህ የተሻለ ነገሮችን ክለቡ ማድረግ መቻል አለበት ብሎ የመናገር መብት አለው። መሐመድ ሳላህ አሰልጣኝ አርነ ስሎትን ለጋዜጠኞች ወይም ደግሞ ለሚዲያ አላጋለጣቸውም፣ አውጥቶ አላሰጣቸውም። ይህንን ነገር የጀመሩት ራሳቸው አሰልጣኝ አርነ ስሎት ናቸው የሚል አስተያየቱን ሰጥቷል። እናም በአጠቃላይ እንግዲህ ጀረሚ ፔናንት መሐመድ ሳላህ የሰጠውን አስተያየት ደግፎ ነው እየተናገረ የሚገኘው። የመናገር መብት አለው። እያንዳንዱ የተናገራቸውም ንግግሮችም ሙሉ ለሙሉ ትክክሎች ናቸው፣ እኛ ደጋፊዎችም የምንስማማበት ነገሮችን ነው የተናገረው የሚል አስተያየቱን ሰጥቷል። ሌላኛው አስተያየቱን የሰጠው ደግሞ የቀድሞ የአርሰናል ተጫዋች ነው ፓትሪክ ቬራ ነው። በሰጠውም አስተያየት መሐመድ ሳላህ በጻፈው ነገር በጣም አዝኜበት አለው። ምክንያቱም ይሄ ማንንም የሚጠቅም አይደለም፣ አሰልጣኙንም አይጠቅምም፣ ክለቡንም አይጠቅምም። ስለዚህ ይህንን ነገር መናገር አልነበረበትም። በእርግጥ ለምን እንደተበሳጨ፣ ለምን ደስተኛ እንዳልሆነ፣ ለምን ፈርስትሬት እንዳደረገ ይገባኛል። ምክንያቱም በዚህ ሲዝን በተለያዩ ጨዋታዎች ላይ ቤንች ሲደረግ ስለተመለከት ነው። እንደ መሐመድ ሳላህ ያሉ በጣም ቤስት የሚባሉ በጣም አስደናቂ የሚባሉ ተጫዋቾች እያንዳንዱ ጨዋታ ላይ መጀመር ነው የሚፈልጉት፣ ቤንች መደረግ አይፈልጉምና በዛም ምክንያትም ቤንች ሲደረጉ ሊበሳጩ ይችላሉ። እንደዚሁም ደግሞ ለምን ቤንች እንደተደረጉ ላይገባቸውም ይችላል። ለዛም ሊሆን ይችላል ይህንን አስተያየት የሰጠው። እንደዛም ቢሆንም ግን በሰጠው አስተያየት አዝኛለሁ የሚል ሀሳቡን ሰንዝሯል። በተጨማሪም በሰጠውም አስተያየት እንደኔ ሀሳብ የሊቨርፑል አሰልጣኝም ቢሆን የሊቨርፑል አመራሮችም መሐመድ ሳላህን ለተጨማሪ ዓመት ማቆየት አልነበረባቸውም። ባለፈው የክረምት የዝውውር መስኮት ነበረ ሊቨርፑልን እንዲለቅ ማድረግ የነበረባቸውና ለሁለቱም እንግዲህ አንድ ዓመት የዘገዩ ይመስለኛል ይህንን ውሳኔ ለመወሰን። እንደዛም ቢሆንም ግን አሁን ላይ ሁለቱም አካላቶች ለመለያየቱ ወስነዋል። በዚህ ሰዓት ላይ ግን እንደዚህ አይነት ንግግር መናገሩ ግን ትክክል ነው ብዬ አላስብም። ምንም እንኳን ቢበሳጭም ግን እንደዚህ አይነት ነገሮችን መናገር አልነበረበትም። ሊቨርፑሎችም ይሄ ይገባቸዋል ብዬም አላስብም። ስለዚህ መሐመድ ሳላህ ሲለቅ ዝም ብሎ ቢለቅ የተሻለ ነው የነበረው። ከነ ግርማ ሞገሱ ቢለቅ ጥሩ ነበር። አሁን ላይ እንግዲህ የተለያዩ ሀሳቦች እየተሰነዘሩ ነው የሚገኙት። አንዳንድ ሰዎች እሱን እየደገፉ ነው፣ አንዳንድ ደግሞ እሱን እየተቃወሙ ነውና እንደዚህ አይነት ነገሮችን እንዲፈጠር ማድረግ አልነበረበትም። ሰዎች ሁልጊዜም እሱን በጥሩ ጎን እንዲያስቡት እንዲያነሱትም ማድረግ ነበረበት። ባለፉት 30-40 ዓመታትም እንግዲህ ምናልባትም የሊቨርፑል ምርጡ ተጫዋችም ሊሆን ይችላልና በዛ ስታንዳርድ ሊወጣ ይገባው ነበር። ምናልባት ከለቀቀ በኋላ ቢናገር ያን ያህል ጉዳት ላይፈጠር ይችል ነበረ። ነገር ግን አሁን ላይ ይህንን ነገር መናገሩ ግን ተገቢ ነው ብዬ አላስብም። ስላደረገው ግን አዝኜበታለሁ የሚል አስተያየቱን ሰጥቷል። በመቀጠልም እንግዲህ ጂሚ ካራጋር ነው አስተያየቱን የሰጠው። ጂሚ ካራጋር እንግዲህ ከዚህ ቀደምም መሐመድ ሳላህ በሚሰጣቸው አስተያየቶች በሚያደርጋቸው ነገሮች እንግዲህ ሁልጊዜ ትችት ሲያቀርብበት መስማትም እችለናል። በተለይ ከሊድስ ጨዋታ በኋላ መሐመድ ሳላህ በሰጠው አስተያየት ጂሚ ካራጋር በጣም ጠንከር ያሉ ምላሾችንም ሲሰጠው መስማትም እችለናል። ትናንትና ምሽት ላይም ከስካይ ስፖርት ጋር ባደረገው ቆይታም በመሐመድ ሳላህ ዙሪያ የሰጠውም አስተያየትም አለ። በሰጠውም አስተያየት መሐመድ ሳላህ ይህን ነገር በማድረጉ ምንም አልተገረምኩም። ምክንያቱም ከዚህ ቀደም እንግዲህ ለተለያዩ ሰዎች እንደዚህ አይነት ነገሮችን እንደሚያደርግ ስነግራቸው ነበረ። አሁን ላይም እንግዲህ አድርጎትም አሳይቶናል። ልክ በቃ ሮናልዶ ከማንቸስተር ዩናይትድ ሲለቅ እንዳደረገው አይነት ነው መሐመድ ሳላህ እያደረገ የሚገኘው። በእርግጥ ምናልባትም ሲዝኑ ከተጠናቀቀ በኋላ ሊያደርግ ይችላል የሚል ሀሳብ ነበረኝ። በተለይ ደግሞ አንድ ጨዋታ ብቻ እንደ መቅረቱ መጠን ሲዝኑ ከተጠናቀቀ በኋላ ከብሬንትፎርድ ጨዋታ በኋላ ይህንን ነገር ያደርጋል ብዬ አስቤ ነበረ። ነገር ግን የብሬንትፎርድ ጨዋታ ከማድረጉ በፊት ይህንን ነገር ሊያደርገው ችሏል። ከዚህ ቀደምም እንግዲህ መሐመድ ሳላህ ኢንተርቪው በማድረጉ ምክንያት ሰልፊሽ ነው፣ ራስ ወዳድ ነው ስል ነበረ። አሁንም እንግዲህ በተመሳሳይ መልኩ ነው እያደረገ የሚገኘው። አሁንም ሰልፊሽነቱን፣ ራስ ወዳድነቱን በደንብ እያሳየን ነው የሚገኘው። ምክንያቱም ይህ ሳምንት ለሊቨርፑል በጣም ወሳኝ የሚባል ሳምንት ነው። ሊቨርፑሎች እንግዲህ አሁንም ድረስ ለሻምፒዮንስ ሊግ ማለፋቸውን አላረጋገጡምና በእንደዚህ አይነት ሁኔታ ውስጥ መሐመድ ሳላህ ይህንን ነገር ማድረጉ ተገቢ ነው ብዬ አላስብም። በዚህ ሰዓት ትኩረታችን ሊሆን የሚገባው የነበረው ሊቨርፑልን ለሻምፒዮንስ ሊግ ማብቃት ነው የነበረው እንጂ ስለ መሐመድ ሳላህ የምናወራበት ጊዜ አይደለም መሆን የነበረበት። ነገር ግን መሐመድ ሳላህ በሰጠው አስተያየት አሁንም ስለ መሐመድ ሳላህ እንድናወራ አድርጎናል። ያ ደግሞ ሰልፊሽነቱን በደንብ ያሳያል የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት አሰልጣኝ አርነ ስሎት በዚህ ሰዓት እንግዲህ ትልቅ ጫና ውስጥ ነው የሚገኙት። በተለይ ደግሞ ሊቨርፑሎች እስካሁን ድረስ የሻምፒዮንስ ሊግ ቦታቸውን አለማረጋገጣቸው አሰልጣኝ አርነ ስሎት ላይ ትልቅ ጫና አድርጎባቸዋል። እናም የመሐመድ ሳላህ ኮሜንት ደግሞ የበለጠ ጫናው እንዲበረታባቸው አድርጓቸዋል። እንደዚሁም ደግሞ አሰልጣኙ የማይመች ፖዚሽን ላይ እንዲገኙም አድርጓቸዋል። በዚህ ሰዓት ላይ እንግዲህ ሙሉ
ትኩረታቸው ሊሆን የሚገባ የነበረው ብሬንትፎርድን ስለማሸነፍ የሻምፒዮንስ ሊግ ደረጃን ይዞ ስለማጠናቀቅ ነበር። አሁን ላይ ግን መሐመድ ሳላህን በብሬንትፎርድ ጨዋታ ላይ ላሳልፈው ወይስ አላሳልፈው የሚል ነገር ውስጥ እየገቡ ነው የሚገኙት። በእርግጥ እንደኔ በብሬንትፎርድ ጨዋታ ላይ መሐመድ ሳላህን ማሰለፍ ጨዋታውን እንዲያሸንፉ የሚረዳቸው ከሆነ መሐመድ ሳላህን ማሰለፍ አለባቸው ብዬ ነው የማስበው። ምክንያቱም በዚህ ሰዓት ላይ ቅድሚያ የሚሰጠው ሊቨርፑሎች የሻምፒዮንስ ሊግ ቦታን ይዞ ማጠናቀቃቸው ላይ ስለሆነ ያንን ነገር ማድረግ መቻል አለባቸው ብዬ አስባለሁ የሚል አስተያየቱን ሰጥቷል። በአጠቃላይ እንግዲህ ጂሚ ካራጋር እንደዚሁም ፓትሪክ ቪዬራ በተጨማሪም ደግሞ ጀረሚ ፔናንት በመሐመድ ሳላህ ዙሪያ የሰጡት አስተያየት ይህንን ይመስላል። በእነዚህ አስተያየት ዙሪያ እንግዲህ ያላችሁን ሀሳብ አስተያየትም የእናንተን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌሎች እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።